ብንሞክር አይጎዳንም እንዳሻው ማድረግ ትችላለህ ምናልባት የሚያወጡት እንደሆነ ምን አስባችኋል ይሄማ ተመራጭ ነው ሲራራ ነጋዴዎች ራቅ ወዳለ ሀገር እንዲወስዱት ስንመኝ አልነበረም እንዴ እነዚህ ሰዎች እንዲወስዱት እንፈቅድላቸዋለን ማለትህ ነው ድንቅ ሐሳብ ነው በነፃ እንዲወስዱትማ ልንፈቅድላቸው አይገባም እኔ ለማለት የፈለኩት እንኳን ይሄ አይደለም እሱ እኔን አያስጨንቀኝም የሱፍን ውድ በሆነ ዋጋ ልንሸጥላቸው እንችላለን ወንድማችንን ለሽያጭ እንዳቀረብነው ልንገልጽላቸው ነው በፍጹም ሸሽቶ ያመለጠ ባሪያችንን ልንሸጥላችሁ ነው እንላቸዋለን لكنا يهوا بفصوم ጨዋማ አይደለም ዋው ንጹህ ነው ማሊክ ዋው ጨዋማ አይደለም ዋው ንጹህ ነው ማሊክ ዋው ጨዋማ አይደለም ይገርማል ውሃው ንጹህ ነው አስገራሚ ምን አይነት ለውጥ ከዚህ ቀደም ጫማ እንደነበረ ነው ማውቀው ሁላችሁም ጠጡ የአላህን ፍጥረታት ከድንቁርና ልታወጣ የተፈጠርክ ነው እነሆ የሚያወጡህም እነሱ ናቸው መጥለቂያው ላይ አረፍ አሁን ካለህበት የጨለማ ጉድጓድ መውጫ ከጉድጓዱ ከወጣ በኋላ ወደ አባቴ እንመለሳለን በፍጹም የአላህን ፍጥረታት ከድንቁርና ልታወጣ የተፈጠርክ ነው ከዚህ ቅፍለት ጋር ወደ ሩቅ ሀገር አብረህ ትጓዛለህ አባቴስ ታዲያ እኔ እኮ በጣም ነው የምወደው
ለሚቀጥሉት ዓመታት በትዕግሥት እንዲጠብቅ ከአላህ ተወስኖበታል። ይህ ደግሞ የኃያሉ ፈጣሪ ፍላጎት ነው። ስምህንና ከየት እንደመጣህ ለተጓዦቹ በፍጹም እንዳትገልጽ። ምናልባት በተደጋጋሚ ጥያቄ ቢያቀርቡልህ እኔ የዚህ ጉድጓድ ልጅ ነኝ በላቸው። አባቴ እኮ ከኔ ተለይቶ መኖር አይችልም። አንተን በሞት አጥቶ ከሚሰቃይ ይሄኛው አማራጭ የተሻለ ነው። አሁን ወደ አባትህ ብትመለስ ወንድሞችህ አንተን ከማጥፋት ወደ ኋላ አይሉ። ለአላህ ትእዛዝ እጅህን መስጠት እንዳለብህ አደራ እልሃለሁ። አግዙኝ! በጣም ይከብዳል! በሉ ጎትቱ! ወዳጄ ማሊክ ማን አንተ? መልአክ ነህ ወይስ? እዚህ ውስጥ ምን እየሰራህ ነው? በሕይወቴ እንዲህ ያለ ጹም ድንቅ ውበት ያለው ልጅ አይቼ አላውቅም። ለመሆኑ ምን እያደረግክ ነበር? የሆነ ነገር የምትፈልግ ትመስላለህ። ለምንድን ነው ዝም የምትለው? የምንልህ አልገባህም ወይስ ፈርተህን ነው? ጉዳችንን ከማጋለጡ በፊት ለአንዴና ለመጨረሻ ጊዜ አፉን ልናስይዘው ግድ ይላል። እኔ እዚህ አካባቢ ተወላጅ ነኝ። የልጅ ሁኔታ ዕብራዊ ይመስላል። አትፍራ ልጄ፣ ማንም ጉዳት አያደርስብህም። ንገረኝ፣ ስምህ ማን? ዩሱፍ። እንግዳ ነገር ነው። ለካ መናገር ትችላለህ። እስቲ ድገመልኝ። የየት አገር ሰው ነህ? የየትኛውስ ጎሳ አባል ነህ? ወላጅህስ ማን ነው? በፍጹም አልናገርም። ወደ ቤተሰቦችን መመለስ አልፈልግም። እነሱ ሊገሉኝ የወሰኑ ሰዎች ናቸው። ቤተሰቦቼ ደሜን ሊያፈሱ ታስበዋል እያልከኝ ነው? ወደ ጉድጓድ ያወረወሩኝም እነሱ ናቸው። ወደ ቤተሰቦቼ ከመመለስ ሌላ አማራጭ የለህም። ወደ ምትሄዱበት ውሰዱኝ። በጭራሽ ወደ እነሱ መመለስ አልፈልግም። የወላጆችህስ ነው? በፍጹም አብረህን እንድትሄድ አንፈቅድልህም። ከዚህ ቦታ ብቻ እንድርቅ ፈቀዱልኝ። እነሱ ወደ ማይደርስብኝ አቅጣጫ ይሄዳሉ። የዚህን ልጅ ነገር ምን ብናደርግ ነው የሚሻለው? ወላጆቹ ርኅራኄ ቢኖራቸው ኖሮ በጭራሽ እዚህ ውስጥ ባልጣሉት ነበር። ይዘነው እንሂድ። ይህ ልጅ ዋሸኛል ብዬ መገመት አልችልም። ሕይወቱ በእንዲህ ያለ አጣብቂኝ ውስጥ ከሆነች ልናድነው ይገባል። ከወርቅ ያላነሰ ዋጋ የሚያወጣ ልጅ ነው። ብንሸጠው ትርፋችን ምን ያህል እንደሚሆን አይታይህም? ከፈለጋችሁ ሽጡኝ።
ማንኛውም ቦታ ላይ በሚያዋጣችሁ ዋጋ ሽጡኝ። ብቻ ከዚህ አካባቢ ያርጉ። የባሪያ ነጋዴዎች ካገኙት አይለቁትም። ነገር ግን እኛ ደብቀነው እናደርሰዋለን። ቤተሰቦቹ ፍለጋ ከመጡ ከኛ ጋር አለመኖሩን እንንገራቸው። ከኛ ጋር አብረህ መሄድ የምትፈልግ ከሆነ ከአንዳችን ጭነት ውስጥ ገብተህ ትደበቃለህ። ተስማማ? ተስማምቻለሁ። ከኛ ውስጥ ልጅ ያየ የለም አይደለም እንዴ? የምን ልጅ ነው የምትለው? ልጅ የሚባል ነገር አላየንም። በእንደዚህ አይነት ጭው ያለ በረሃ እንዴት ነው ልጅ የሚገኘው? የሚበቃችሁን ያህል ውሃ ጠጡና በጊዜ እንንቀሳቀስ። እነማን ናቸው? መንገድ ተሳስተው ይሆን እንዴ? ጥበቃዎች! የጠፋ ባሪያችንን አሁኑኑ መልሱ። የምን ባሪያ? ከጉድጓድ ውስጥ ያወጣችሁትን ያንን ከጀርባህ የተደበቀውን ነዋ። ጉድጓድ ውስጥ ምን እያደረገ ነበር? በራሱ ጊዜ ነው የገባው። እኛ አልወረወር ነው እኮ። ታዲያ ለምን አላወጣችሁትም? ልናድነው ገመድ ፍለጋ ሄደን ነው። የሆነው ሆኖ ከአሁን በኋላ የእኛ ሆኗል። እኛ ደግሞ ከእናንተ ጋር መሄድ ካልፈለገ ምን ልታደርጉ አሰባችሁ? ይህንንማ ሊል አይችልም። ባይሆን ወደ አሳዳሪው መልሱት። ይህ የሚሆነው ይህ ልጅ አንተ ባሪያ መሆኑን ሲያረጋግጥልን ብቻ ነው። ምን ማለትህ ነው? ቢክድስ? እንዲህ ካሰባችሁማ ከዚህ ቅፍለት ጋር መጋፈጥ አትችሉም። ከኔ ጋር ወስደዋለሁ። ራሱን ስለ አሳዳሪው ብትጠይቁት ባሪያችን መሆኑን በአንደበቱ ይገልጽላችኋል። ምንም አትፍራ። አደጋ ሊያደርሱብህ የሚያስችል አቅም የላቸውም። እስቲ ንገረኝ፣ አንተ የእነሱ ባሪያ ነህ? አልዋሸሁህም። የምታያቸው ሁሉም ቤተሰቦችና ወዳጆቼ ናቸው። ጫናቸው ላይ ነው ተቀምጬ ያደግኩት። አየህ፣ ባሪያችን እንደነበረ መሰከረ። የዚህ ልጅ ንግግር ቅን ያዘል ይመስላል። እስቲ በግልጽ ንገረኝ፣ እውነት አንተ የእነሱ ባሪያ ነህ? ሁሉም ቤተሰቦችና ወዳጆቼ ናቸው። እንድትደግምልኝ አይደለም የፈለግኩት። ፈጽሞ ልመልስላችሁ አልችልም። በጉልበትም ቢሆን የኛ እናደርገዋለን። ያልከውን የምትተገብር ከሆነ እዚህ አሸዋ ውስጥ አስቀርሃለሁ። እናንተ ከምትገድሉት ያነሰ ይገድላሉ ብለህ አታስብ። በሽሽት ላይ ያለ ባሪያን ለመውሰድ ስትሉ ብቻ ነው እንደ ጦር የምትማዘዙት? ይህንን ተው። የሱፍን እንድትገሉ አልፈቅድልህም። እሱን ከማስመለስ ጀርባ ያለውን ድብቅ ሴራ ጠንቅቄ ያውቀዋለሁ። እኔ እንዳላጋልጣችሁ ከፈለጋችሁ ውዝግባችሁን ትታችሁ የሱፍ አብሯቸው እንዴት መንገዱን ልቀቁላቸው። ለዚህ ትንሽ ባሪያ ስትል አላስፈላጊ ወደሆነ ደም መፋሰስ ውስጥ እንደማትገባ አምናለሁ። ጉዳዩን ላንተ ትተናል። እጣ ፈንታችንም በእጅ ወድቋል። ግን ይህን የማታሰካ ከሆነ ቆራርጣለሁ። ለምን በግልጽ አትናገርም? ለአንተ ስናደርግልህ በነበረው እንክብካቤ ደስተኛ ካልነበርክ እኛም ቢሆን ለሚሸሽ ባሪያ ደንታ የለንም። ከንግግርህ እንደምረዳው ዩሱፍ በጭራሽ የእናንተ ባሪያ እንዳልነበረ ነው። ከጓደኞች ጋር ወደ ቤት መመለስ ትፈልጋለህ? ከፈለጋችሁት ልንሸጥላችሁ። ስንት ትሉታላችሁ?
1000 ዲርሃም። ለነገሩ ልጁ ከዚህ በላይ ነበር የሚያወጣው። ሲበዛ በሳልና ቆንጂዬ ነው። በሽሽት ላይ ለሚገኝ ባሪያ 1000 ዲርሃም ስትጠሩ አታፍሩም? ይህን ያህል ብር የማውጣት ዓላማ የለኝም። ለነገሩ እጄ ላይ በነበረው ገንዘብ ዕቃ ስለገዛሁበት እንጂ እከፍላችሁ ነበር።